አይፎን ስልክን ገለባብጦታል። እንግዲህ ያህል ፈጣን እንደሆነ በዛው ነግራቸዋለሁ። አንጎል እንደሚያስፈልግ አያልቅም። 40 ሜጋ ፒክስል ይሆናል ተብሎ ይጠበቃል። ያህል ሚሊየን ሰዎች ዓለም ላይ እንደሚገዙ ታስቡ። አንዳንድ ሰዎች ለጠርዙ ብቻ ሲሉ አይፎንን ይመርጣሉ። ጂ ኔትወርክ ይጠቀማል ማለት ነው። 16 ጂቢ ራም ነው። የሚበልጥ መሻሻል ሊኖር ይችላል። ጤና ይስጥልን። ዛሬ የምንነጋገረው ስለ ሳምሰንግ አልትራ 2026 ነው። ምን ያህል ከ2025ቱ ተሻለ፣ እስካሁን ካሉት አልትራዎችስ ምን ያህል ተሻለ የሚለውን እናያለን። በፕሮሰሰር ምን ያህል መሻሻል እንደታየ፣ በባትሪ እና በካሜራው ላይ ምን ያህል መሻሻል እንዳደረጉ እናያለን። በክፍል አንድ የምናየው እንግዲህ የተሻሻለው ፕሮሰሰር እና አፈጻጸሙን ነው። ያህል ፈጣን እንደሆነ በዛው ነግራቸዋለሁ። ፕሮሰሰሩን ስናይ ፕሮሰሰር ማለት አፕሊኬሽኖችን ስከፍት ቶሎ ብሎ የሚከፍትልን ፕሮሰሰር በአንድ አጠቃለን ስንገልጸው ለሰው ልጅ አንጎል እንደሚያስፈልገውም ለስልክም ለኮምፒውተርም ለምንም ነገር ፕሮሰሰር ከሌለ ምንም ነገር አይሰራም ማለት ነው። ሌላኛው ደግሞ ራም ነው። ራሙም በጣም የተሻሻለ እንደሚሆን ይጠበቃል። ሌላኛው ደግሞ ባትሪ ነው። ባትሪ ስንል ወይም ደግሞ በ100% ቻርጅ ምን ያህል ያስጠቅማል ብለን ስንገመግም ሙሉ ቀኑን እየተጠቀማችሁ ብትውሉ አያልቅም ማለት ነው ቻርጀሩ። ካሜራውን ስናይ ደግሞ ካሜራው እስከ 240 ሜጋ ፒክስል ይሆናል ተብሎ ይጠበቃል። 240 ሜጋ ፒክስል ማለት ከመጀመሪያው እጅጉን የፈጠነ ካሜራ ወይም ደግሞ ርቀት ላይ ያለን ነገር ጥርት አድርጎ የማሳየት አቅሙ ከፍተኛ ነው ተብሎ ይጠበቃል። እንግዲህ 2026ቱ አልትራ ከ2025ቱ እስካሁን ካሉት አልትራዎች ወይም የአይፎን ምርቶች እጅጉን የተሻለ ነው ተብሎ ይጠበቃል ማለት ነው። ያህል ሚሊዮን ሰዎች ዓለም ላይ እንደሚገዙ ታስቡ። ካሜራውን ስናይ እንግዲህ እስከ 100 ሜጋ ፒክሰል እንደሚያቀርብ ነግሬያቸዋለሁ። እስከ 100 ሜጋ ፒክስል ያቀርባል። ከ2025ቱ እጅጉን ጥርት ያለ በኪሎ ሜትሮች ላይ ያለን ነገር ጥርት አድርጎ የማሳየት አቅሙ ከ2025ቱ እጅጉን የላቀ ነው ማለት ነው። በጣም ደስ ከሚሉኝ ነገሮች ደግሞ ጠርዞቹ ናቸው። ጠርዞቹ በጣም ነው እኔ ደስ የሚል። አንዳንድ ሰዎች ለጠርዙ ብቻ ሲሉ አይፎንን ይመርጣሉ። መያዝም ምቹ ይሆናል። እንዲህ ስትይዙት እጃችሁ ላይ የመጣበቅ ነገር ይኖረዋል። ኔትወርኩ ስንመጣ ደግሞ ከ5G እና ከዛ በላይ የሆኑ ኔትወርኮችን 6G በመሃል ቢመጣም የ6G ኔትወርክ ይጠቀማል ማለት ነው። ራም ወይም ደግሞ ማህደረ ትውስታ የሚባለው በአማርኛ ራም ነው። እንግዲህ ራም ስንል 16 ጂቢ ራም ነው። 2026ቱ ሳምሰንግ አልትራ 16 ጂቢ ራም ይሆናል ተብሎ ይጠበቃል። ኮምፒውተሮች ራሱ እኮ 16 ጂቢ ራም ናቸው በአሁን ጊዜ እና ከ16 ጂቢ ራም በታች አዳዲስ ኮምፒውተሮች ያሉ አይመስለኝም። ኮምፒውተር አልትራ 2026ቱ በፕሮሰሰር በራም እና በካሜራው መሻሻል ይደረጋል። ከ2025ቱ እጅጉን የላቀ መሻሻሎች ይደረጋሉ ተብሎ ይጠበቃል። እንግዲህ 2026 ይለቀቃል ተብሎ የሚጠበቀው በፈረንጆቹ 2026 መግቢያ ዓመታቸው ላይ ነው። በመጀመሪያ ወር ላይ ይለቀቃል ተብሎ ይጠበቃል። ከዛም ሊያልፍ ይችላል። እንግዲህ እንደ አይፎን ቶሎ ብሎ ቀደም ብሎ አይወጣም። አልትራ 2026 ይሄን ካልን ይበቃል። የሚበልጥ መሻሻል ሊኖር ይችላል። ቪዲዮ ከወደዳችሁ ላይክ በማድረግ ወደፊት ደግሞ የቴክኖሎጂ መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ አባል ይሁኑ። አመሰግናለሁ።